አቶ አረጋ ከበደ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣ የተከበሩ ዶክተር አብዲ ሁሴን የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር፣ የተከበሩ ሳሊማ አብዲ የአፍሪካ ዩኒየን ምክትል ኮሚሽነር፣ የተከበሩ መሐመድ አብዲ የኢጋድ ምክትል ኮሚሽነር፣ አቶ አበባው ቢሆነኝ የኢጋድ በኢትዮጵያ ተወካይ፣ የተከበራችሁ የኢፌዴሪ መከላከያ ሰራዊት ከፍተኛ ጀነራል መኮንኖች፣ በዚህ የሰላም የፊርማ ስነ ስርዓት ላይ የተገኛችሁ ክቡራን እንግዶች፣ ክቡራንና ክቡራት፣ ከሁሉ በማስቀደም ይሄ በአማራ ክልል ለ3 ዓመት ሲደረግ የነበረው የጦርነት አዙሪት እንዲቆም ከፍተኛውን ጥረት ስታደርጉ ለነበራችሁ ለአፍሪካ ህብረት እንዲሁም ሌሎች ዓለም አቀፍ ተቋማት እና ለመከላከያ ከፍተኛ አመራሮች ከፍ ያለ ምስጋናን ማቅረብ ፈልጋለሁ። እንደሚታወቀው ወደ ጫካ የወሰዱን የተለያዩ የህዝብ ጥያቄዎችን ይዘን ነው። እነዚያ የህዝብ ጥያቄዎች የሚመለሱበትን እና ይህም በሂደት አሁን የሚመለሱ በአጭር ጊዜ፣ በመካከለኛ ጊዜና በረጅም ጊዜ የሚመለሱ ብለን በ3 ከፍለን ተወያይተን ተስማምተናል ማለት ነው። እንደሚታወቀው በጦርነት ተጀምሮ በጦርነት ያለቀ ታሪክ የለም። አፍተር ዋር there must be a peace process። ውጊያው ቢቀጥል ከዚህ በላይ ህዝባችን መሸከም አይችልም። በሁለተኛ መንገድ ለኢትዮጵያ ህዝብም ለአፍሪካ ህዝብም አጠቃላይ ለዓለምም በንግግር ነገሮችን ለመፍታት ችግሮችን ለመፍታት አስተማሪ ሆኖ መገኘት ብልጠት የፖለቲካ ዊዝደም እንጂ ሽንፈት እንዳልሆነ በውይይታችን አይተናል። ስለዚህ ይሄ የተነጋገርንበትን እና የተፈራረምንበትን ወደ ትግበራ ሲገባ የተለያዩ መሰናክሎች ሊገጥሙ እንደሚችሉ በማሰብ ሁላችሁም የዓለም አቀፍ ተቋማትም የክልልና የፌዴራል መንግስትም ከጎናችን በመሆን በአማራ ክልል ያለውን አሁን የተጀመረውን የሰላም ሂደት እስከሚጠናቀቅ ድረስ እንደምትደግፉን ተስፋ አደርጋለሁ። በመጨረሻ የአማራ ፋኖ ህዝባዊ ድርጅት የአማራን ህዝብ ጥያቄና የኢትዮጵያን ሉዓላዊነት፣ የኢትዮጵያን የግዛት አንድነት እና የኢትዮጵያን ጥቅም በአስከበረ መንገድ ተነጋግረናል። ኢትዮጵያ ሀገራችን እየተወራረሰ መጥቶ እኛ ኃላፊነት ላይ እኛ ትከሻ ላይ ወድቋል። ይህንን ኃላፊነት በአግባቡ መወጣትና የተለያዩ የተገንጣይና የሌላ የባዕድ ኢትዮጵያ እንድትበታተን ከሚፈልጉ ኃይሎች ጋር የሚደረግ ግንኙነት አጥፊነት እንጂ የህዝብ ጥያቄም እንዳልሆነና በዚያ መንገድም የህዝብ ጥያቄ መመለስ እንደማይችል ተረድተው በሌላ መንገድ ያሉ በተለያዩ የኢትዮጵያ አካባቢ ያሉ ትጥቅ አንስተው የሚንቀሳቀሱ ወገኖች ይህንን ፈለግ በመከተል ወደ ውይይት መጥተው በጠረጴዛ ዙሪያ ችግሮቻቸውን ተነጋግረው እንዲፈቱ ጥሪ እያቀረብኩ ለተደረገው ስምምነትና ንግግር እና ይህንን ፋሲሊቴት ላደረጋችሁ በሙሉ የከበረ ሰላምታዬን አቀርባለሁ። አመሰግናለሁ።